ዋትስ ጉድ ጋይስ እንዴት ናችሁ? በኡጋንዳ የመጨረሻ ቀን ቆይታችን አብዛኛው ሀበሻ የሚኖርበት እዚህ ካባላ ጋላ ሰፈር ተገኝተናል ማለት ነው። እዚያ ሰፈር እንግዲህ ላይክ ከ60 ሺህ በላይ ኤርትራውያን እና ከ20 ሺህ በላይ ኢትዮጵያውያን እዚህ ሰፈር ይኖራሉ ማለት ነው። ሰፈሩ ደግሞ አብዛኛው ሀበሻ ኡጋንዳ ካምፓላ ላይ የሚኖረው እዚህ ካባላ ጋላ ሰፈር ነው። ሶ ከቻለን ደግሞ ማርኬቱን ለማሳየት እንሞክራለን። ማርኬቱ ጋር ሂደን የገበያውን ሁኔታ፣ የኢትዮጵያዎችን ሁኔታ፣ የኢትዮጵያዎችን ሬስቶራንቶች ምናምን እንደዚህ ሃይላይት እናሳያቸዋለን ማለት ነው። ይመቻችሁ። ፒስ ጋይስ። እንግዲህ እዚህ ካባላ ጋላ ማርኬት ላይ ተገኝተናል። ሶ አብዛኛው ሀበሻውም እነሱም ኡጋንዳዎችም እዚህ እየመጡ ነው ማለት ነው የሚሸምቱት እና ደግሞ ፕራይሱ በጣም ላይክ ከውጭ ካለው አንጻር በጣም አንደኛ የሆነ ፕራይስ ነው ያለው። ለምሳሌ አቮካዶ እየጠየቅን ነበርና አቮካዶ በ50 ሳንቲም ወይም ደግሞ 500 የኡጋንዳ ሽልንግ ማለት ነው። ሶ ውጭ ላይ ቢሆን ግን እስከ ስንት ይገኛል? ውጭ ላይ ቢሆን ሄሎ ካን አይ ጌት ቱ ፒስ ያ በፌስታል አድርገው ምናምን ጸድ ነው በጣም mangoes. Okay, thank you. How much for mango? 1.5. 1.5. Okay. Give me. 1.5. Two mango. Lukumi. Lukumi. Yeah. This one. Lukumi. Big. This time is mango. Guys, እንግዲህ ከሚያውቅ ሰው ጋር መሆን ይሄ ነው ጥቅሙ። መከራከር ምናምን ግዴታ ነው። ኦኬ፣ ሌላ ቦታ ቼክ እናድርግ። Okay, we check. Okay, I will check other place and I will back. We will back. But anyways guys, ማርኬቱ ይሄንን ቼክ እናድርግ። ለምን እንደሆነ ታውቃለህ? እንደ ሌላ አይነት ነገሮች ብላ ነበርና ለዛ በጣም አንተ ተከራከረ። Hello. እንትንን ታውቀዋለህ? How much for this? Mega. One K. Lukumi. ይሄ ስሞል ነው፣ ትንሽ ነው። ይሄ ነገር ታውቀዋለህ? የትኛው? ይሄ በሩዝ ምናምን ኬ ነው። ይሄ ነው እንደ ቻፓት የሚሰራበት። ያው እሱም ይሄኛው ደግሞ አውቀዋለሁ። ላይክ እንትን ስበላ ፎሶ ስበላ ማለት ነው። በዚህ እንትን ነው ሶሱ እኛ እዚህም አለን። እሺ ስኳር ድንች፣ ሙዝ ኤኒዌይስ ጋይስ እዚህ ጋር እየተከራከረን ነው ፕራይስ ምናምን ነገር። ቢያንስ እንግዲህ ካባላ ጋላ ብዙ ሀበሾች የሚኖሩበት ማርኬቱ ማለት ነው። ካባላ ጋላ ማርኬት ይህንን ይመስላል። የሌለ ነገር የለም፣ ብዙ ነገሮች አሉ። እኛም እንግዲህ ማንጓችንን ምናምን ነገር የተወሰነች ነገር ሸማምተን ወጠናል ማለት ነው። 1000 ያ አንድ 3 ኦኬ፣ አራት ፒስ ነው ያለው። 4 I have 4 piece 1000 4 piece 1000 for the have is it ኦኬ። እንበሳስ ጋይስ ሙዝ ርካሽ ነው ማለት ነው። ከዚያ ሙዝ በጣም ርካሽ ነው ማለት ነው። ሳቻ how much for this piece? 1000 okay, 4 piece 1 it is but it is 5 piece, yeah? No, 4 piece 1000. 4 piece 1000. Okay, thank you. No, thank you. I want to for 1000 something. Yand is 1 yand ብር ነው። Lukumi. My friend. Net 1000. I want 1000. What? Yeah, 1000 ደግሞ bonus Uganda one day. ጋይስ ያንስ አሁን ደግሞ ወደ ካሳንጋ መንገድ እንሄዳለን ማለት ነው። እዛ አካባቢ ደግሞ ብዙ ሀበሾች አሉ። ጸዴ ነገር እናሳያችሁ። ይህ ቦታ ከካባላ ጋላ ወደ ካሳንጋ ስትሄዱ ያለው መንገድ ሲሆን ላይክ እንደምታዩት ብዙ ቦታዎች ላይ የሀበሻ ሬስቶራንቶች፣ አሁን ለምሳሌ የሀበሻ ሬስቶራንት ነውና ብዙ የሀበሻ ሬስቶራንቶችን ማየት አዲስ ነገር አይደለም። በቃ ላይክ ኡጋንዳ አላችሁ ማለት ብዙ የሀበሻ ሬስቶራንቶች ምናምን ነገር አሉ ማለት ነው። ኤኒዌይስ አሁን የት ነው የምንገኘው? ዱካም አካባቢ ካባላ ጋራ ነው የምንገኘው። ኦኬ፣ ይሄን ይመስላል። በጣም የሚገርም ነው። ያው እየተሰራ ነው መንገዱ፣ በየቀኑ ነው ካምፓላ እየተለወጠች ያለችው እና ይመቻችሁ። ካምፓላ ለሚመጣ ለሚያስብ ሰው ካምፓላ መምጣት ለሚያስብ ሰው ምን ትመክራለህ? ምከራችሁ። ያው ከመጣችሁ ያው እዚህ የምትኖሩበትን ነገር አስቡ ይዞ መምጣት አለባችሁ እና ያው የስራ ሁኔታውንም ነገራችሁ። የስራ ሁኔታ ደግሞ ያው ስራ የለም። ስራ ፈጣሪ ከሆናችሁ ደግሞ ስራ ማምጣት ይቻላል። ኦኬ። እና ያው የካምፓላ ህይወት ቀላል አይደለም። ከበድ ትላለች። ፀሐያም የአየር ሁኔታው ከሪር ያለ ነገር ነው። ያው እንደምታዩት ደግሞ እዚህ ጋር ያው
የቦዳውም ነገር ያው ቀላል አይደለም። ደርሶብሃል ይደርሳል ይባላል። ቦዳ መውደቅ ከሆነ አደጋ ደርሶብኛል እና ያው ኡጋንዳ ላይ እየኖረ አደጋ ያልደረሰበት የለም ማለት ነው። ጋይስ አሁን ደግሞ ኡጋንዳ ካምፓላ ላይ የሀበሻ እቃዎችን በሙሉ ከልብስ ጀምሮ እስከ እቃ ሙሉ ነገር በቃ የምታገኙበት ቦታ ተገኝተናል። ፍቅርተ ሱቅ ይባላል። ካባላ ጋላ ወደ ምንድነው የሚባለው ሰፈሩ? ኪቤ ባንክ ኡቤ ባንክ አካባቢ ነው ያለ ነው እና እንደምታዩት እዚህ ጋር ስንገባ ይጀምራል። እዚህ ጋር ሮኮቦቶች አሉ። የሀበሻ የቡና ሴርሞኒ እንትን ማለቾች የተለያዩ አይነት ሮኮቦቶች አሉ። ከዛ እዚህ ጋር ደግሞ ጥላዎች ምናምን ለቤተክርስቲያን ምናምን የሚሆኑ አይነት ጥላዎች አሉ። ሞሰቦች አሉ። አገልግል ምናምን የሚቀርብባቸው ጸዴ ሞሰቦች አሉ ማለት ነው። እዚህ ጋር ገና አልተነካም። ወደ ውስጥ ስንገባ ደግሞ እንደምታዩት የተለያየ አይነት የእጅ ስራዎች ላይክ ኢትዮጵያ ብቻ ልታገኟቸው የሚችሉት እዚህ ሀገር ያልተለመደ ወይንም ከሀገር ውጭ ስንወጣ የማናያቸው ነገሮች ነው እዚህ ጋር ያሉት። እዚህ ጋር ደግሞ በቃ ባልትናችን አሉ። ከፈንድሻ ይጀምራል። ቆሏችን አለ እዚህ ጋር። ከዛ በኋላ እዚህ ጋር በሶ ምናምን አለ። ምንድነው ሶ ጋይስ እዚህ ጋር በሶ ምናምን አለ። በሶ ናቸው እነዚህ የገንፎና የአጥሚት እህሎች አሉ። ይሄኛው ምንድነው የሚባለው? ጌሾ። ኦኬ የሌለ ነገር የለም ማለት ነው። ኢትዮጵያ አለ። በርበሬያችን አለ እዚህ ጋር። ሽሮአችን አለ እዚህ ጋር። ቡናችን አለ እዚህ ጋር ደግሞ እዚህ ቤት መጣችሁ ምንም የምታጡት ነገር የለም። ዋጋውም ደግሞ ስትነግረኝ ተመጣጣኝ ነው። በጣም አሪፍ ፕራይስ ነው። ላይክ ኡጋንዳ ከሚያገኙት አንፃር ጸዴ ፕራይስ ነው። ሁለት አይነት ቡና ነው ያለው። ኦኬ የትኛው ነው የኢትዮጵያ ቡና? ይሄ ኢትዮጵያ ነው፣ ይሄ ኡጋንዳ ነው። ሶ ጋይስ እኔ ያለየውን በማየት ግን ይሄ ቡና የኢትዮጵያ ቡና የሚባለው አይነት ነው። ሶ ይሄኛው ደግሞ የኡጋንዳ። በምን ነው የሚለየው? ኦኬ በሳይዝ ነው የሚለየው ወይንስ አሁን አንቺ ትለየዋለሽ? እንደዚህ አድርገሽ ሁለቱ ትለያለሽ። ሶ የኢትዮጵያ ቡና አለ፣ የኡጋንዳ ቡና አለ ማለት ነው። እዚህ ጋር በርበሬ ሽሮች አሉ። ከዛ ደግሞ ወደዚህ ስንመጣ ደግሞ ጀበና፣ የጭስ ማቅረቢያ በቃ ላይክ ለቡና የሚሆኑ ሴርሞኒዎች የሚገኙበት ስፓት አለ። በጣም ብዙ ነው ጀበናዎች። ወደዚህም አለ ላይክ የሸክላ እቃዎች አጠቃላይ ነው፣ የቡና ብቻ አይደለም። ወጥ መስሪያ፣ ሸክላ ወጥ መስሪያ ምናምን አሉ። እዚህ ጋር ፌርሜሎም አለ። ፌርሜሎች የጣውላ ፌርሜሎች እና የሸክላ ፌርሜሎች እዚህ ጋርም አሉ ማለት ነው። ሶ በአጠቃላይ በቃ እዚህ ቤት ምንም የምናጠው ነገር የለም ማለት ይቻላል፣ ኢትዮጵያ ውስጥ ያለ ነገር ማለት ነው። ከዛ ወደዚህ ስንመጣ ደግሞ ስዕል አድኖዎች አሉ። የቤተክርስቲያን የኦርቶዶክስ እምነት ተከታይ የሆናችሁ ሰዎች ስዕል አድኖዎች አሉ። ሶ እዚህ ጋር ጋይስ ደግሞ የተለያዩ አርቲፊሻል ጌጦች አሉ፣ ላይክ መዋቢያ ጌጦች አሉ። ብዙዎች ይሄን የሚጠቀሙት ኤርትራዎች ናቸው እና ኢትዮጵያውያኖች ትግራዮች ነው ብቻ ይሄን አለ ማለት ነው። እዚህ ጋር የተለያዩ ጌጣጌጦች አሉ። ሶ እዚህ ጋር ደግሞ ቅባቶች አሉ ምናምን ነገር ሀገር ውስጥ ያሉ እዚህ ሀገር አሉ እንደ ይሄ ቅባቶች ከኢትዮጵያ ነው የሚመጡት። ሶ ጋይስ ኢትዮጵያ ብቻ የምናገኛቸው አይነት ኦሪጂናል ቅባቶች አሉ። ላይክ የድሮ ቅባቶችን ከፈለጋችሁ እኔ ኢትዮጵያ ካየሁት ራሱ ባይዘው ቆይቻለሁ በጣም እና እንደምታዩት አፍሪ ሄርባል ምናምን ላይክ የኢትዮጵያ ምርት የሆኑ ነገሮችን እዚህ በብዛት ታገኙታላችሁ ማለት ነው። ሶ ጋይስ እዚህ ጋር ደግሞ ውዳሴ ማርያም አለ፣ መዝሙረ ዳዊቶች አሉ። ላይክ በቃ ለኦርቶዶክስ እምነት ተከታይ የሆኑ ሰዎች እዚህ ጋር የተለያዩ መጽሐፍ ቅዱሶችም አሉ። እዚህ ጋር ምንድነው የሚባለው ቅባ ቅዱሶች ምናምን አሉ። ሶ በቃ ላይክ የኦርቶዶክስ እምነት ተከታይ የሆናችሁ ሰዎች እዚህ ጋር ውዳሴ ማርያማችሁንም መዝሙረ ዳዊታችሁንም መግዛት ትችላላችሁ ማለት ነው። እዛ ውጭ ደግሞ እዚህ ጋር ለቤተክርስቲያን ጭስ የሚደረግበት ነው እሱ አለ። ምንድነው የሚባለው ስሙ? ጽና ምናምንም እዚህ ጋር በቃ ለቤተክርስቲያን መግዛት ከፈለጋችሁ እቃዎች ቅድም ጥላዎችን አይቻለሁ። በቃ አጠቃላይ የቤተክርስቲያን እቃ አለ ማለት ነው እዚያ። ኦኬ ሶ ወደዚህ ስንመጣ ደግሞ መስቀሎች አሉ። የተለያዩ አይነት መስቀሎች ነው ያሉ። እንትን አለ ምንድነው የሚባለው ጽና አለ ምናምን ብቻ ብዙ አይነት ነገር አለ። ላይክ ቤተክርስቲያን ላይ የሚገኙ ወይም ደግሞ ለቤተክርስቲያን የሆነ እቃ መግዛት ከፈለጋችሁ እዚህ ጋር መግዛት ትችላላችሁ። እዚህ ጋር ደግሞ ስዕል አድኖች አሉ። የተለያዩ ስዕል አድኖች አሉ። የእመቤቴ ስዕል አድኖ አለ፣ የፈጣሪ አለ ምናምን አሳያቸው በደንብ እዚህ ጋር ማለት ነው። ስዕል አለ ደግሞ እዚህ ጋር የተለያዩ አይነት እቃዎች አሉ ማለት ነው። ከጀበና ይጀምራል። ቡና መቆያ አለ፣ ብርሌዎች አሉ። የተለያየ አይነት ሁለት አይነት ብርሌ አለ። ምንድነው ግን የሚለያየው? የሚፈል ሳይዙ ነው። ምን ያክል እንትን እንደሆነ ይታወቃል። ሊትር ምናምን ምን ያክል እንደሚይዝ ስንት ሚሊ ሊትር ነው ይለያያል።
ኦኬ እነዚህ ሴራሚኮች ናቸው። እዛ ጋር ያየናቸው ደግሞ ሸክላ። ኦኬ ሶ ጋይስ በሸክላም በሴራሚክን አሉ ማለት ነው። ጀበናዎች ምናምን ማጨሶች ምናምን በሴራሚክ አሉ እንዴ? የለም። ሶ ከዛ ውጭ ደግሞ እዚህ ጋር እንደምታዩት የተለያየ አይነት እቃዎች አሉ። ምንድን ነው የሚባሉት እነዚህ? ለቡና ነው። ይሄ ለቡና ነው ለረከቡት። ኦኬ ውጭ ላይ የጣውላ የእንጨት ምናምን አሉ። እዚህ ጋር ደግሞ ላይክ የብረት እንደዚህ አይነት ላይክ በተለያየ አይነት ከለር ስኒዎች አሉ። የኢትዮጵያ አይነት ስኒም አለ ኢትዮጵያ ላይ የምናውቀው። እዛ ውጭ ደግሞ የተለያየ አይነት ስኒዎችም አሉ ማለት ነው። ከዛ ውጭ ደግሞ በጣም ደስ ያለኝ ከዚህ ቤት ልብሶች አሉ። የኢትዮጵያ ልብሶችን እዚህ ማግኘት ትችላላችሁ። መከራየት ይቻላል። ኢትዮጵያ ውስጥ የምታገኟቸው አይነት አልባሳቶች አሉ። የጎንደር የምናምን በጣም የብዙ ሀገር አይነት ልብሶች አሉ እዚህ ጋር። እነዚህ የሚከራዩም አሉ። ከዚህ ውጪ መከራየት የምትፈልጉ ሰዎች ደግሞ የሚከራዩም አሉ። እነዚህ ኦልሬዲ ለመሸጥ የቀረቡ ናቸው። እንደምታዩቸው የተለያየ አይነት ከበሮች አሉ ምናምን። የሆነ ፕሮግራም ምናምን ሲኖርባችሁ እዚህ መግዛት ትችላላችሁ ማለት ነው። ኢትዮጵያ ድረስ ማስመጣት አይጠበቅባችሁም። ይህንን ይመስላል ማለት ነው። የፍቅር ሰላም ጋይስ፣ ዛሬ ቢኒ ሳሎን መጠን በኡጋንዳ የመጨረሻ ቀናችን ፏ ብለን ወደ ሩዋንዳ ልንሄድ ነው። እንደምትዩት ነው መጀመሪያ ቢፎር ያለውን ማለት ነው። አሁን ደግሞ ቢኒ ፏ ያደርገኛል ማለት ነው። ቢኒ የምትላቸው ነገር ካለ የሆነ ነገር በላቸው። ሰላም ክቡራት ኣሕዋት፣ እዚ ቢኒ ሳሎን ኣብ ሶያ ሞስክ ይርከብ። ዝደለኹም ዓይነት ስታይል ዝደለኹም ዓይነት ኣቀማቕማ አዳልናልኩም አለና ምጹና ፎሎ ካቦልና ፎሎ ጋይስ። እንግዲህ በኡጋንዳ ቆይታዬ ላይክ የሰው ሀገር ላይ ስለሆንኩኝ ጸጉር ቤት በጣም ግራ ገብቶኝ ነበር። እነሱ አብዛኞቹ ኖርማል ምናምን ነገር ነው የሚስተካከሉት። በጣም ግራ ገብቶኝ እያለ ቢኒና ቤታችን ቤት ነው ብሎ ጋብዞን እንግዲህ እንደምታዩት ፏ አድርጎናል። ቤቱ ምናምን እንደምታዩት ጸደይ ነው። እዛ ላይ ደግሞ ሙያ ደግሞ በቃ እኔን አይታችሁ ራሱ መመስከር ትችላላችሁ። ማለት ጽድት ማለት ከፈለጋችሁ ግዴታ ቼክ ማድረግ ያለባችሁ ቦታ ነው ኡጋንዳ ላይ ከሆናችሁ ወንዶች ጋይስ። አሁን ደግሞ ታውን ተገኝተን ላይክ ስልክ ኤክስቼንጅ የሚደረግበት ስፓት ነው ይሄ እና የትኛውንም ስልክ ያላችሁን ስልክ ሰጣችሁ የሆነ ሳንቲም ጨምራችሁ ኤክስቼንጅ ማድረግ ትችላላችሁ። እዚህ ቦታው አለ አንድ ታውን፣ ሁለተኛ ደግሞ ዊሊያም ስትሬት የሚባል ቦታ አለ። ሁለቱም ጋር ስልካችሁን ኤክስቼንጅ ማድረግ ትችላላችሁ ጋይስ። እንግዲህ የተለያዩ እንትኖች አሉ። ከዚህ ውስጥ ዋን ስቶፕ ሴንተር የሚባል አለ። እንገባና ስልካችን ኤክስቼንጅ የምናደርግ ከሆነ ባለን በጀት ስልካችን ኤክስቼንጅ ማድረግ ከቻለን እናያለን። ካልቻለን ደግሞ ለእናንተ አሳይተናችሁ እናንተ ካላችሁ መጣችሁ ኡጋንዳ ላይ ኤክስቼንጅ ማድረግ የምችሉበት ሁኔታ ካለ እንድታረጉ ማለት ነው። እኛም እንግዲህ ስልካችን ለመቀየር እንሞክራለን። ያለችን ስልክ A05 ነች። ለመቀረጽ በጣም እያስቸገረን ነው። አሁን ራሱ ሰው ነው እየቀረጸ ያለ ነው። እሺ ጋይስ፣ በስተመጨረሻ ደግሞ ኡጋንዳ ተመጡ ግዴታ ሳትሞክሩት መሄድ የሌለባችሁን ምግብ ቺኮማንዶ እንሞክራለን ማለት ነው። እና ደግሞ ካባላ ጋላ ላይ በጣም ታዋቂ የሆነ ቺኮማንዶ ቤት ነው ይሄ። ላይክ ቀድማችሁ ነው ከፍላችሁ ቅድሚያ ክፍያ ከፍላችሁ ነው። ሳንቲም ካልሰጣችኋቸው አያምናችሁም። ሙሉ ምግቡ ከመጣፈጡ የተነሳ ሳትይዙ ልትመጡ ስለምትችሉ ማለት ነው። ኤኒዌይስ ይህንን ምግብ ደግሞ በልተን እናሳያቸው። ቤቱ እንግዲህ ይህንን ይመስላል። አብዛኛው የሚጠቀመው ሰው የራሳቸው ዜጎ ሰዎች ናቸው እና መጀመሪያ እንደምታዩት ሪሴፕሽን ላይ ሄዳችሁ ታዛላችሁ። ከዛ በኋላ ሳንቲም ከከፈላችኋቸው በኋላ ነው ቺኮማንዳችሁን የምትፈልጉትን አማውንት ካዘዛችሁ በኋላ በዚህ መልኩ ቆራርጠው ቺኮማንዶ ሰርተው ያላችሁበት ቦታ ድረስ ያቀርቡላችኋል ማለት ነው። ቺኮማንዶ ማለት ላይክ ቻፓቲ እና የምትመለከቱት ቢን ነው ማለት ነው። አንድ ላይ ሆኖ ቺኮማንዶ ይባላል። በጣም ምርጬ የሆነ ምግብ ነው፣ አንደኛ ማለት ነው። ላይክ የምወደው ቺኮማንዶችን በልተን ቪዲዮአችን ጨርሰናል ማለት ነው ጋይስ። የመጀመሪያ ቪዲዮአችን ነው እንደምታውቁት። ሳፖርት መደረግ አለብን። አይ ሆፕ ሳፖርት ታደርጉኛላችሁ ሁላችሁም ያያችሁ ሰዎች በሙሉ። ምክንያቱም ከዚህ በኋላ ያባበዱ ቪዲዮዎችን እንደምሰራላችሁ ስለምታውቁ ሰብስክራይብ አድርጉ፣ ኖቲፊኬሽኑን አብሩት፣ ኦን አድርጉት እና ቪዲዮውን ደግሞ ሼር አድርጉልኝ ለሰው ለወዳጃችሁ ምናምን ሼር በማድረግ እኔን ሳፖርት ታደርጉኛላችሁ። ይመቻችሁ ጋይስ። ቴንክ ዩ በጣም